አሜሪካና ኢራን ከሁለት ወር በፊት የገቡበት ጦርነትን የመቋጨት አዝማሚያ እያሳየ ለመሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ከአውሮፓውያኑ አቆጣጠር 2022 ወዲህ ባልታየ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋው በ7 በመቶ ገደማ ጨምሯል። በበርሜል $126 በላይም ተሸጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛ ጭማሪ ሆኗል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የዓለም ነዳጅ ዋጋ መጨመርን ተከትሎ የተፈጠሩ ስጋቶች ምን ይመስላሉ? በዝርዝር እንመለከተዋለን። አብራችሁን ቆዩ። የአሜሪካ የዜና ምንጭ አክሲዮስ የአሜሪካ ወታደራዊ አዛዦችን ኢራን ውስጥ ሊፈጽሙት የሚችሉትን አጭርና ኃይለኛ ተከታታይ ጥቃቶችን የተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርቡ መሆኑ ተዘግቧል። አክሲዮስ ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያስረዳው ከሆነ የአሜሪካን መካከለኛ ምስራቅ ዘመቻዎች የሚመራው ማዕከላዊ እዝ አዛዥ በሆኑት አድሚራል ብራንድ ኩፐር የሚቀርበው እቅድ የኢራን መሰረተ ልማቶችን ማጥቃት ሊያካትት ይችላል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃዎችን መውሰድን እያጤነ ያለውን ጥቃት መፈጸም ከቴህራን ጋር የሚደረገውን ድርድርን ከገባበት ቅርቃር ያስወጣዋል በሚል ተስፋ እንደሆነ ተገልጿል። ይህ የአሜሪካ መንግስት እርምጃ ተጽዕኖው ከነዳጅ ዋጋ የሚያልፍ ነው። የመካከለኛው ምስራቅ ጦርነት ተጽዕኖ በዓለም አቀፍ ኢኮኖሚ ላይ እያሳረፈ ያለ ተጽዕኖ እየገዘፈ መምጣቱን ባለሙያዎች ይናገራሉ። ከሁለት ወራት በላይ በሆነው የኢራን ጦርነት በየዕለቱ የሚሰማው ከሰላም ይልቅ ዛቻና ማስፈራሪያ ነው። ይህም የምርትና የአገልግሎት ዋጋዎች ላይ ያልታሰበ ጭማሪ እያስከተለ መጥቷል። የኢራን ጦርነት ያለው አሉታዊ ተጽዕኖ የነዳጅ ዋጋ ጭማሪ ላይ ብቻ ሳይሆን ዓለም አቀፋዊ የግብይት ሰንሰለቶችን እያፋለሰ መምጣቱ ጭምር ነው። የመካከለኛው ምስራቅ ጦርነት በዓለም አቀፍ ኢኮኖሚ ላይ እያሳረፈ ያለው ተጽዕኖ እየገዘፈ መምጣቱን ባለሙያዎች ሲናገሩ፣ በተለይ ሸቀጣሸቀጦች፣ የህዝብ መጓጓዣዎች፣ የኢንዱስትሪ ግብዓቶች ላይ ጭማሪው ተስተውሏል። የኬፕለር ከፍተኛ ተንታኝ የሆኑት ናቬስ ዳንስ እንደሚናገሩት የነዳጅ ዋጋ ጭማሪ ተያያዥ የሆኑ ምርቶች የዋጋ ግሽፈት በመሰረታዊነት በዕለት ተዕለት ህይወታችን ላይ ተጽዕኖ ይኖረዋልም ይላሉ። አክለውም ነገሮችን ለማርገብ የምንሰማቸው ትልልቅ የንግግር ዜናዎች ይኖራሉም ብለዋል። ለመሆኑ ነዳጅ በጣም ይወደድ ይሆን? ይህ የመነሻ ነጥብ የድፍድፍ ነዳጅ ዋጋ አቅርቦት ላይ ባለው ስጋት በቀጠናው ግጭት ወይም በገበያ ትንበያ ምክንያት ይጨምራል። የብሬንት ድፍድፍ ነዳጅ ለአጭር ጊዜ ወደ 7 በመቶ ገደማ ከፍ ብሎ በአንድ በርሜል ከ126 በላይ ተሸጧል። የሰላም ጥረቶች ሳይሰምሩ በመቅረታቸው የተነሳና የሆርሙዝ ወሽመጥ በመዘጋቱ በዚህ ሳምንት ብቻ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም ለአሽከርካሪዎች የነዳጅ ዋጋ እንዲጨምር አድርጓል። አሜሪካ እና እስራኤል ቴህራን ላይ ጥቃት ከመክፈታቸው በፊት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $70 አካባቢ ነበር። ይህ ማለት ሐሙስ ዕለት ከተሸጠበት ዋጋ በ80 በመቶ ያነሰ ነበር። ድፍድፍ ነዳጅ ቤንዚን እና ናፍጣ ለማምረት ቁልፍ ነው። ይህም ማለት ከፍ ያለ የዋጋ ጭማሪ በሌሎቹም ላይ አሉታዊ ተጽዕኖ ይኖረዋል ማለት ነው። አሁን የሚገዛው የብሬንት ድፍድፍ ነዳጅ በሰኔ ወር የሚረከብ ሲሆን ውሉን ሐሙስ ዕለት እኩለ ሌሊት ላይ ያበቃል። በተመሳሳይ ሁኔታ ለሐምሌ ወር የሚደረገው ግብይት ደግሞ በበርሜል $110 ሆኗል። የወደፊት የውል ስምምነቶች አንድን ንብረት ወደፊት በሚያመጣው ቀን በተወሰነ ዋጋ ለመግዛት ወይም ለመሸጥ የሚደረጉ ስምምነቶች ናቸው። ነዳጅ ለተለያዩ ምርቶች ቁልፍ ግብዓት ነው። በዚህ ምክንያት ከፍተኛ የድፍድፍ ነዳጅ ዋጋ መጨመር እንደ የአውሮፕላን ነዳጅ፣ የፕላስቲክ ማሸጊያዎች፣ ኬሚካሎችና ማዳበሪያዎች ባሉ ኢንዱስትሪዎች ውስጥ ከፍተኛ የምርት ወጪን ያስከትላል። መንግስታት በጦርነቱ ምክንያት የተነሳ እያንዳንዱ ቤት ከፍተኛ የኃይል ወጪ፣ የምግብ ዋጋ መናርና የአውሮፕላን ቲኬት ዋጋ መጨመር ሊያጋጥም እንደሚችል አስጠንቅቀዋል። አንዳንድ አየር መንገዶች አስቀድመው የዋጋ ጭማሪ ወይም የበረራ መስመሮችን መሰረዝ ጀምረዋል። የማዳበሪያ ዋጋዎች እየጨመሩ ሲሆን ይህም በመጨረሻው ወደ ከፍተኛ የምግብ ወጪ ሊሸጋገር ይችላል። የኢንቨስትመንት አማካሪ የሆነችው ሱዛን ስትራይተር እንደምትናገረው የዋጋ ጭማሪ እስከሚቀጥለው ዓመት ድረስ ሊቀጥል እንደሚችል ትናገራለች። የዓለም ግብርና ግብዓት በብዛት የሚጠቀሙበት ዩሪያ ግማሽ ያህሉ በሆርሙዝ ወሽመጥ አድርጎ ወደ ሌሎች ሀገራት የሚጓጓዝ በመሆኑ ለከፋ መስተጓጎል ተጋልጧል። የባህር መስመሩ በመዘጋቱ ዩሪያ የተባለው የአፈር ማዳበሪያ መጓጓዝ አልቻለም። በዓለም ዙሪያ ያሉ ገበሬዎች አስቀድመው ካልገዙ በስተቀር ዋጋ ጨምሮባቸዋል ትላለች። ጭንቀቱም እነዚህን ወጪዎች ወደ አቅርቦት ላይ መተላለፋቸው ነው። የዕለት ተዕለት ፍጆታዎች ላይ የሚታየው ጭማሪ ከዚህ ዓመት ባሻገር ወደሚቀጥለው ዓመት ሊሸጋገር ይችላል። የዓለም ሕዝብ ሕይወት፣ ምግብ፣ የፍጆታ ዕቃዎችና ጥሬ ዕቃዎች የተመሰረቱት በመጓጓዣ ላይ ነው። ከፍተኛ የነዳጅ ዋጋ የመጓጓዣ ወጪን ይጨምራል። ሸቀጦችን በዓለም አቀፍ ደረጃ ለማጓጓዝ ውድ በሚሆንበት ጊዜ ንግዶች እነዚህን ወጪዎች ወደ ሸማቾች ያስተላልፋሉ። ይህም በችርቻሮ ዋጋ ላይ ተጨማሪ ጫና ይፈጥራል። የነዳጅ ዋጋን ተከትሎ እየጨመረ የሚሄደው ወጪ በዓለም አቀፍ ምጣኔ ሀብት ውስጥ ቀስ በቀስ ይከማቻል።
የኤነርጂ ዋጋ እየጨመረ ሲሄድ ንግዶች ከፍተኛ የማንቀሳቀሻ ወጪዎች ያስፈልጋቸዋል። ፋብሪካዎችን ከማንቀሳቀስ እስከ ዕቃዎችን ማጓጓዝ ድረስ ያሉ ከፍተኛ የሥራ ማስኬጃ ወጪዎች ያጋጥሟቸዋል። የምግብ ዋጋም ይጨምራል። ምክንያቱም እርሻ፣ ማሸጊያና ስምሪት የሚመረተው ከነዳጅ ዘይት ጋር በተያያዙ ነዳጅና ማዳበሪያዎች ላይ ነው። ከአልባሳት እና ከኤሌክትሮኒክስ ጋር ያሉ የዕለት ተዕለት ምርቶች በተመሳሳይ መልኩ ለማምረት እና ለማደስ የበለጠ ውድ ይሆናሉ። እነዚህ የዋጋ ንረቶች በአንድ ጊዜ በበርካታ ዘርፎች እየታዩ ሲሄዱ የዋጋ ጫናዎች በስፋትና በተከታታይነት እየጨመሩ ይሄዳሉ። ይህ አዝማሚያ የአጭር ጊዜ ጭማሪ ከመሆን ይልቅ በጊዜ ሂደት ሲቀጥል የኢኮኖሚ ባለሙያዎች በአጠቃላይ የኑሮ ውድነት ላይ ቀጣይነት ያለው ጭማሪ ወይም የዋጋ ግሽበት ብለው ይገልጹታል። ብራዚላዊ የምጣኔ ሀብት ባለሙያ አንድሬ ፐርፌቶ እንደሚናገረው መላው ዓለም ይህ እያጋጠመው ነው፣ አንዳንድ ሀገሮች የበለጠ ሌሎች ደግሞ ያነሰ ሲሉ ተናግረዋል። ለምሳሌ ብራዚል ብዙ እየተሰቃየች ነው የሚሉት የምጣኔ ሀብት ባለሙያው በቅርብ ወራት ውስጥ የሀገሪቱ የዋጋ ግሽበት ማዕከላዊ ባንክ ከገመተው በላይ መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2025 አጋማሽ ላይ ከፍተኛው ጭማሪ ከ5 በመቶ በላይ ከደረሰ በኋላ የብራዚል ዓመታዊ ዋጋ ግሽበት ቀስ በቀስ እየቀነሰ ቢመጣም በ2026 መጀመሪያ ላይ ከ4.3 እስከ 4.4 በመቶ አካባቢ ደርሶ ነበር። የሀገሪቱ ማዕከላዊ ባንክ የቅርብ ጊዜ ትንበያ በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የሀገሪቱ ግሽበት ከ4.86 በመቶ እንደሚሆን ይጠበቃል። ይህ ግን የብራዚል ብቻ ሳይሆን በበርካታ ሀገሮችም ተመሳሳይ ነገር ገጥሟቸዋል። እኛም ሀገር ኢትዮጵያ ውስጥም ጨምሮ። የነዳጅ ዋጋ መናር በእያንዳንዱ ቤተሰብ በዕለት ተዕለት ኑሮ ውስጥ በብዙ መንገዶች ይታያል። የፍጆታ ዕቃዎች ይንራሉ፣ የመጓጓዣ ወጪዎች የበለጠ ይወደዳሉ፣ እናም የመገልገያ ወጪዎች ይጨምራሉ። የኑሮ ውድነት እየጨመረ ሲሄድ ሰራተኞች ከፍተኛ የደሞዝ ጭማሪ በመጠየቅ የዋጋ ግሽበቱ ላይ ጫና ሊፈጥሩ ይችላሉ። ይህም ተጨማሪ የዋጋ ግሽበት ጫና ሊጨምርበት ይችላል። በምላሹም ማዕከላዊ ባንኮች የዋጋ ግሽበትን ለመቆጣጠር የወለድ መጠንን ሊጨምሩ፣ ይህም የቤት ብድርን የበለጠ እንዲወደድ ያደርገዋል። እንደ ፓኪስታን እና ባንግላዴሽ ባሉ አንዳንድ ሀገሮች መንግስት ነዳጅ ለመቆጠብና ወጪዎችን ለመቀነስ ትምህርት ቤቶችን ዘግቷል። ይህ ሁሉ ለዓለም አቀፍ የኢኮኖሚ ውድቀት ቦታ እየፈጠረ ነው ይላሉ የብራዚሉ ምሁር ፐርፌቶ። የአጭር ጊዜ መፍትሄን በተመለከተ ብዙ የምናስብበት መንገድ የለም። ትራምፕ ቢያንስ ለጊዜው ይህንን ይፈታሉ ብዬ አላምንም በማለት አክለዋል። የዓለም አቀፍ የገንዘብ ድርጅት IMF በቅርቡ ባወጣው የዓለም አቀፍ ምልከታ ሪፖርት የኢራን ግጭት የዓለም ኢኮኖሚን ከመስመር ውጪ እንደሚያደርገው አስጠንቅቋል። ይህም ለረጅም ጊዜ እየጨመረ የመጣውን ውጥረት የዓለም ኢኮኖሚን የማናጋት አቅሙን እንደሚጨምር አስጠንቅቋል። በተጨማሪም ማዕከላዊ ባንኮች ለሚፈጠረው ከፍተኛ ዋጋ ግሽበት ምላሽ ለመስጠት የወለድ መጠንን ከፍ እንዲያደርጉም አሳስቧል። ይሁን እንጂ የአሜሪካ የግምጃ ቤት ኃላፊ ስኮት ቤንሴት እንደሚናገሩት ለሳምንት በሚቆይ ትንሽ የኢኮኖሚ ጫና የኢራን የኒውክለር ጦር መሳሪያን ማምረት መግታት ከቻለን ተገቢ ነው ብለዋል። ኃላፊው አክለውም ለረጅም ጊዜ ደህንነት ሲባል የአጭር ጊዜ ትንበያዎች ብዙም አያስጨንቁንም ሲሉም ተናግረዋል። ለአሁን ያስኩላችሁ መረጃዎች እነዚህ ነበሩ። በሌላ መረጃዎች እስከምንገናኝ ጤና ይስጥልኝ።